እሺ በመጀመሪያ ቆይታ እንዴት ነበረ? እንዴት ሰንብታል? እንደምን አለ? በዛ ብንጀምር ጥሩ ነው። ገና ነኝ። አሁን የአስተማሪ ስራ በሰኔ ወር ስለሌለ እረፍት ላይ ነበርኩ። ጥሩ ጊዜ ነው የነበረኝ። እሺ ያው ያንተ እረፍት በምርምርና በሌሎች ነገሮች ስለሚያልፍ ከፊል እረፍት ነው ሊሆን የሚችለው በያለበትም ጽሁፎችም አርቲክሎችም ስለምጽፍ ለዛ ደግሞ አመስጋኝ ነን። በድጋሚም ስለተገናኘን ደስ ብሎኛል። የምናተኩረው ዘርፈ ብዙ የፖለቲካ ቀውሶችና የመውጫ መንገዶች ፍለጋ ላይ ነው የምንነጋገረው። በቅድሚያ ግን እንግዲህ የኢትዮጵያ ፖለቲካ እንኳን የወሩንና የሳምንቱን መወያየት አይደለምና የዕለቱን ራሱ መዳሰስ አስቸጋሪ ስለሆነ ጥያቄዎችን ስጠይቅ በጣም ስፔሲፊክ ነው የምሆነውና ስፔሲፊክና አጭር የሆነ ጥያቄ ነው የምጠይቅህ። በዚህ መሰረት እስቲ ውሎ ከኦሮሚያ ክልል ብንጀምር ይሻላል። ከላይ ከኦሮሚያ ክልል እንዴት ውሏል? እንዴት ሰንብቷል? ፖለቲካዊ የሆነ ነገር ነው የምናወራው። ኦፍ ኮርስ ዛሬ አንዱን ያየሁት በቢቢሲ ላይ የወጣውና ትንሽ አነጋጋሪ የሆነው ኦቦ ሽመልስ አብዲሳ የተናገሩት ነገር ነው። ሸኔን እንደመስሳለን፣ ልማት እናመጣለን፣ ሸኔ ቀንቀን ማታ ማታ ትጥቅ ያስፈታል፣ ቀንቀን ላይ መጥቶ ህዝቡን ያስቸግራል ብሎ የተናገረው ነገር ቢቢሲ በአፋን ኦሮሞ የጻፈው ላይ አንብቤያለሁ። ከዛ ውጪም አንዳንድ ነገሮች አንተም የታዘብከው ስለሚኖር በዛ ብንጀምር ይሻላል። ከኦሮሚያ እንጀምር እስቲ። በኦሮሚያ ውስጥ ያለው ብዙ የተለወጠ ነገር የለውም። አንድ ነገር የሚታየው ግን መንግስት ከዚህ በፊት በየቦታው ወታደሮችን የላከ የኦሮሚያም ይሁን የፌዴራል መንግስቱ ኃይሎች በየቦታው የላከ ለመግጠም ይሞክራል የኦሮሞ ነጻነት ሰራዊትን። ይሄኛው አሁን ጋብ ያለ ይመስላል። ጋብ ያለበት ምክንያት ደግሞ ምናልባትም መንግስት አቅም አጥቶ ሊሆን ይችላል እንጂ ለመዋጋት ሳይፈልግ ቀርቶ አይመስለኝም። አልፎ አልፎ በተለያየ ቦታ ላይ በተለይ አዲስ አበባ ከተማ ዙሪያ የሚንቀሳቀሱትን የኦሮሞ ነጻነት ሰራዊት ኃይሎችን ለመዋጋት ይልካል። ባለፈው ሳምንት የሪፐብሊካን ጋርድም ተልኳል ለመዋጋት። አዲስ አበባ ከተማ ዙሪያ አካባቢ ማለት ነው። 40-50 ኪሎ ሜትር ሬዲየስ ውስጥ ነው። በምስራቅ ሸዋ፣ በምዕራብ ሸዋ፣ በሰሜን ሸዋ በእነዚህ አካባቢዎች ላይ ለመዋጋት ለመከላከል ጥቃትን ለማክሸፍ ሲንቀሳቀስ ይታያል። በሌሎች አካባቢዎች ግን የአቅም ጉድለት ነው መሰለኝ ይሄን ያህል በየቀኑ ውጊያ የለም። ራሱ የኦሮሞ ነጻነት ሰራዊት የሚያደርገው ስትራቴጂካዊ እንቅስቃሴ ካልሆነ በስተቀር መንግስት እንደከዚህ በፊቱ ኃይሉን ሁሉ ወደ የቦታው መላክ ያቃተው ይመስላል። ስለዚህ ለጊዜው ጋብ ያለ ይመስላል ለማለት ነው። በገጠር አካባቢዎች፣ በከተማ አካባቢዎች አሁን ስሙን የጠራኸው የኦሮሚያ መንግስት ፕሬዚደንት ነው ያልከው የተናገረው እውነት ነው። ማታ ማታ ሌላ ይመጣል፣ ቀንቀን ሌላ ይመጣል የሚለው እሱ የቆየኮ እውነት ነው። ለሳቸው ዛሬ እንደ አዲስ ታይተው ካልሆነ በስተቀር በኦሮሚያም ይሁን በሌሎች የኢትዮጵያ አካባቢዎችም ከተሞቹ ኮንቴስትድ ናቸው። ከተሞቹ ወይ ከመንገድ በላይ የኦሮሞ ነጻነት ሰራዊት ያስተዳድራል፣ ከመንገድ በታች መንግስት ያስተዳድራል፣ ወይ ሌሊት የኦሮሞ ነጻነት ሰራዊት ያስተዳድራል፣ ማታ ደግሞ ጠዋት ደግሞ መንግስት ይመጣል። መንግስት ጠዋት ይመጣል፣ ማታ የለም መንግስት በከተሞች ውስጥ ማለት ነው። በኦሮሚያ ውስጥ ባሉ ከተሞች ውስጥ ማታ በብዙ ቦታዎች ላይ የለም። ይሄ እስከ ቢሾፍቱ እስከ አዳማ ድረስ እውነት ነው፣ የታወቀ ጉዳይ ነው። ይሄ አለ። ነገር ግን ከነዚህ ከሁለቱ ተፋላሚዎች ውጪ አንድ መንግስት ራሱ የሚያስታጥቃቸው እና ዝረፉ የሚላቸው ሂዱና ውጉ፣ ከወጋችሁ በኋላ የዘረፋችሁት ነገር ለራሳችሁ ይቀርላችኋል፣ በጦርነት ውስጥ የሚማረኩ ንብረቶች የእናንተው ናቸው በሚል ያሰለጠናቸው በኦሮሚያ ውስጥ እየተንቀሳቀሱ የዝርፊያ ስራ የሚፈጽሙ ደግሞ መንግስት የሚያስታጥቃቸው መንግስት ያቆማቸው፣ ነገር ግን በስም ሸኔ የሚላቸው እንደ ሸኔ እንደሚላቸው ደግሞ ሁኔታቸውን ፀጉር በማሳደግ ዊግ በማድረግ ልክ እንደነሱ በመምሰል የሚንቀሳቀሱ ኃይሎች አሉ። እነዚህ እንግዲህ በሁለቱ ተፋላሚዎች መካከል ያሉ ናቸው መንግስት ራሱ የሚያሰማራቸው።
አሁን የመንግስት ስራ መሆኑ ነው ይሄ የሚያሳዝነው። ማለትም ሂድና ውጋ፣ ሂድና ዝርፍ፣ የዘረፍከውን ደግሞ ለራስህ አድርገው፣ ለራስህ አስቀምጠው በሚልበት ጊዜ ማንም ሰው መንግስት ጠመንጃ ሰጥቶ ሲያሰማራ ስራ በሌለህ ጊዜ ይህንን ከማድረግ የሚቆጠብ የለም። ነገር ግን የተገላቢጦች ነው መንግስት የሚሰራው ማለት ነው። እንደዚህ አይነት ኃይሎች እንዳይኖሩ በየቀኑ መታገል የጸጥታ እና የደህንነት ሰራተኞች ሌት ተቀን እንዲሰሩ እንደማድረግ መንግስት ራሱ መከላከል የሚገባውን ነገር ይፈጥራል በኦሮሚያ ውስጥ። ሌሎችም ደግሞ በኢኮኖሚው መዳሸቅ ምክንያት አሁን ወለጋ በምትለው አካባቢ በሚባለው አካባቢ በተለይም በሶስቱ ዞኖች በአራቱም ዞኖች ውስጥ ምስራቅ እና ምዕራብ ወለጋ፣ ቄለም ወለጋ እና ሆሮ ጉድሩ፣ በተለይ ቄለም ወለጋ እና ሆሮ ጉድሩ ውስጥ ለአምስት ዓመታት ስራ የለም። ለአምስት ዓመታት ምንም ስራ የለም። ስራ ለመስራት አልተቻለም። የነቀምት አሁን ትልቁ ከተማ ውስጥ ያሉት ባለሀብቶች ናቸው የምትላቸው ሰዎች ነቀምት ከተማ ውስጥ መንቀሳቀስና መስራት በጣም እጅግ ስላቃታቸው ትተው ወደ ሌላ ቦታ እየሄዱ ነው። እኔ የነቀምት ውስጥ ያደኩ ሰው ነኝ። በንግድ ስራ የተማሩ ብዙ የማውቃቸው ሰዎች አሉ። ራሳቸው ትተውታል። አሁን ንግድ ፈቃድ ሁሉ መልሰው መስራት ስላቃታቸው ንግድ ፈቃድ የመለሱ አሉ። መስራት የሚያቅታቸው ደግሞ በጸጥታ ጉዳይ ብቻ አይደለም። መንግስት በየቀኑ የሚደራርብባቸው ክፍያዎች አሉ። መደበኛው ግብር አለ፣ የንግድ ፈቃድ ግብር አለ፣ መዋጮ አለ። በየጊዜው ደግሞ የጦርነት ምክንያት አንተው ገበታ ለሀገር ይላል፣ ገበታ ለሸገር ይላል። በዚህ ምክንያት የሚሰሩትን ነገር ሁሉ ስለሚያሟጥጥባቸው ምንም ትርጉም የለውም ስራ ብለው የተዉ አሉ። ይሄ እንግዲህ በጸጥታ ላይ ስትደርበው ነው። በጸጥታ ምክንያት፣ በደህንነት ምክንያት ስራ የተዉ በብዛት አሉ። 12 ሰዓት በኋላ መንቀሳቀስ አልችልም በወለጋ ከተሞች ውስጥ። ስለዚህ ሁሉ ነገር ጸጥ ረጭ ይላል። አንድ ቡና ቤት የለም፣ አንድ ምግብ ቤት የለም። ሱቅ ሄደ ከመሸ በኋላ መግዛት አልችልም። ሰው ደግሞ የሚንቀሳቀሰው ከስራ ውጪ ነው፣ ከስራ ሰዓት ውጪ ነው የሚንቀሳቀሰው። ስለዚህ የተዳፈነ ኢኮኖሚ ስላለ አብዛኞቹ ወጣቶች ቀደም ሲል ወደ አዲስ አበባ፣ ወደ ጅማ፣ ወደ ሌሎችም ቦታዎች ሄደው እድላቸውን እየሞከሩ ነበር። ነገር ግን እሱም ምንም ረብ የሌለው ነገር ስለሆነ እሱንም ትተውት ወደ ሽፍትነት የተቀላቀሉ በብዛት አሉ። በሽፍትነት የተቀላቀሉ በዛ ውስጥ ብዙ ናቸው ማለት ነው። ስለዚህ በአጠቃላይ በኦሮሚያ ውስጥ ያለው ሁኔታ ተኩሱ በየቀኑ የሚደረገው ተኩስ በብዙ ቦታዎች ላይ ለጊዜው ጋብ ያለ ይመስላል። ከመንግስት አቅም ማነስ የተነሳ ነው የሚመስለኝ ይሄ ነው። አዲስ አበባ ከተማ ላይ ግን በኦሮሚያ ውስጥ ነው ያልከው። በአዲስ አበባ ከተማ ላይ ግን የብልጽግና መንግስት አዲስ አበባን ከያዝ ሌላ ቦታ ምንም አስፈላጊ አይደለም የሚል ድምዳሜ ላይ የደረሰ ይመስላል። ስትራቴጂውም ይሄንን ይመስላል። አዲስ አበባን አጠንክረህ እስከያዝክ ድረስ ብትፈልግ ባህር ዳርን ያዝ፣ ብትፈልግ ማንን ያዝ፣ ዋጋ የለውም የሚል ፍልስፍና ውስጥ የገቡ ስለሆነ በሪፐብሊካን ጋርድም በአንድ ሙሉ ክፍለ ጦር ይሄ የኮማንዶ ክፍለ ጦር የሚባለውም አሁን በድሮ የምድር ጦር ወይም የምድር ኃይል ግቢ ውስጥ ተሰማርተው የሚገኙ እዛ የሚሰለጥኑ ሙሉ ኃይል ነው የኮማንዶ እና አየር ወለድ የሚባል። በእነሱ መጠበቅ፣ በሪፐብሊካን ጋርድ መጠበቅ፣ አዲስ አበባን መጠበቅ ላይ ስለተያያዘው ሌሎቹ የኦሮሚያ አካባቢዎች ወይ ከተሞቹ ቀን በመንግስት ሌሊት በታጣቂዎች፣ ሌሎች አካባቢዎች ደግሞ ገጠራማ አካባቢዎች ደግሞ ማንም የሚፈነጭበት ነው። የታጣቂ ኃይሎቹ ህግ ማስከበር አይችሉም። ህግ ማስከበር ስራ የላቸውም። ፍርድ ቤት የላቸውም። ፖሊስ የላቸውም። ታጣቂ ኃይሎች ናቸው። ስለዚህ የመንግስትን ስራ ሊሰሩ ስለማይችሉ ሌላ ቦታ ማንም የሚፈነጭበት ሆኖ መንግስት የሾማቸውም ዘራፊዎች እንደፈለጉ የሚመላለሱበት፣ እንደዚሁም እድልና ምርጫን አጥተው ሽፍትነት ይሻለናል ያሉ የገቡበት ቦታ ነው ያለው። ሌላም አሁን ወደ ሻሸመኔ በኩል በአርሲ በኩል ወደ ሻሸመኔ ለመሄድ አስቸጋሪ ነው። ይህንን መንግስትም ያውቀዋል፣
ሰሞኑን ደግሞ እንደምታየው ምስራቅ ሐረርጌ በጭሮ አካባቢም እንቅስቃሴዎች አሉ። ስለዚህ ያለው ሁኔታ የተለያየ ነው በኦሮሚያ ውስጥ። በአጠቃላይ ግን እነዚህ 3 ደረጃዎች ናቸው ያሉት። መንግስት የሚቆጣጠራቸው አሉ፣ መንግስት በከፊል የሚቆጣጠራቸው አሉ፣ በፍጹም ማንም ቁጥጥር የሌለበት ደግሞ አለ። ኦሮሚያ ውስጥ ያለው ሁኔታ ይሄንን ይመስላል። በጣም ጥሩ ፕሮፌሰር፣ ከዚሁ ጋር መጨረሻ ላይ ያነሳው ነጥብ ስላለ እሱ ላይ አንድ አጭር ጥያቄ ሊጨምርና እነኚህ የጸጥታን የሚያደፈርሱት እንዳለ ሆኖ ከግራና ከቀኝ የዘረዘርከው አለ፣ ግን እገታም አለ ራሱን የቻለ እንደ አዲስ ባይሆንም ግን በጣም የተስፋፋ እገታ አለና ሌላ ክልል ላይም ቢሆን ኦሮሚያ ላይ በደንብ በጣም እየተጠናከረና እየሰፋ ነው የመጣውና እገታውን የሚፈጽመው ማን ነው? ለምን ሰላማ ነው የሚፈጽመው? አንተ እስከምታውቀው ድረስ እስከደረስክበት ድረስ። እሱ ትክክለኛ ጉዳይ አይደለም። ማን ነው አይደለም ጉዳይ። ያ የሚያሳየው ነገር አለ። እገታ እንዳይኖር፣ ሽፍትነት እንዳይኖር፣ ይሄ ብሪጋንዴጅ በየቦታው እንዳይኖር ነው መንግስት የሚያስፈልግ። ዋናው የመንግስት ስራ ጸጥታን፣ ህግን ማስከበር ነው። እገታ ማንም ሊያደርገው ይችላል። የተቸገረ ማንም ሰው ሊያደርገው ይችላል። በተደራጀ መንገድ ማድረግ ጉዳይ አይደለም። ማንም ሰው ሽፍትነት ፈቃድ የሚያስፈልገው አይደለም። ዝርፊያ ፈቃድ የሚያስፈልገው አይደለም። ያ ጉዳይ የሚያሳየው ማን ነው አይደለም። ያ አይደለም ትክክለኛው ጥያቄ። ትክክለኛው ጥያቄ መንግስት የተሰጠውን ትልቁን ተግባር መፈጸም ስላልቻለ መንግስት ምንድነው ሽሪንክ ስላደረገ መንግስት ማድረግ የሚገባው ነገር ሳይኖር ቀርቶ ወደ ከተማዎችና ወደ ሌሎች ጉዳዮች ላይ ስለተሰበሰበ መስራት የሚገባውን ትልቁን የመንግስት ኃላፊነት ማድረግ ስላልቻለ ሽፍትነት ተበራክቷል። የኢኮኖሚ ችግር በአገር ውስጥ እንዳለ አሁንም እንኳን ጠቅሼልሃለሁ። የኑሮ ውድነት እንዳለ የታወቀ ነው። መንግስት በሌለበትና ህግና ደንብ ባልተከበረበት ቦታ ሽፍትነት ሁል ጊዜም ይኖራል። ለዚህ ነው መንግስት የሚያስፈልገው። ስለዚህ ያለው ጉዳይ ጥያቄ መሆን ያለበት መንግስት ስራውን መስራት ስላቃተ ሽፍትነት በአገሪቱ ውስጥ ተስፋፍቷል ነው። ማን ነው በሚለው ጉዳይ ላይ እኮ ሞገስ ማን ነው በሚለው ጉዳይ ላይ እኮ ይሄንን እኮ ማጣራትና ማወቅ የነበረበት መንግስት ነው። እገሌ ነው ብሎ ይዞ ለፍርድ ማቅረብ የነበረበት መንግስት ነው። ያ በሌለበት ሜዳ ላይ ማንም ኃላፊ ባልሆነበት ሜዳ ላይ ዝርፊያ፣ እገታ፣ ሽፍትነት ቢበዛ ቢበራከት ምንም የሚያስገርም ነገር መሆን የለበትም። ዋናው ነገር የሚያሳየው የመንግስትን ፈጽሞ ድክመት ነው ያ የሚያሳየው የሚል ሀሳብ ነው ያለኝ። በጣም ጥሩ። ለምን ነው እንጂ ማን ነው እንዴት ነው ለምን ጉዳይ የሚለው ነገር ሰከንደሪ ነው። እሺ አመሰግናለሁ። ዞሮ ዞሮ ከመንግስት አቅምና ፍላጎት የሚወርድ አይደለም። ከዛው ሳንወጣ ፕሮፌሰር ሰሞኑን አንድ ማህበራዊ ሚዲያ ላይ የሚሽከረከራል ይሄ የበለጠ የመታጠቅ የበለጠ ሀገሪቱን ወደ ጦርነት ለመሄድና እስከሌት ለማድረግ እንጂ ጦርነትን ለመተው ወደ ውይይት ጠረጴዛ የመምጣት ምልክቶች የማይመስሉ ነገሮች አሉና እሱንም አሳያለሁ። የሆነ ቪዲዮ አይቻለሁ፣ አንተም አይተሃል ብዬ አስባለሁ። እና የድርድሩ ጉዳይስ ምን ላይ ደረሰ? ቪዲዮን እያሳየው በዛው እንድትመልስልኝ። የድርድሩ ነገር ያው 2 ዙር እንግዲህ ተካሂዷል። የሁለተኛው ዙር በኦላ እና በብልጽግና መካከል ከተደረገ ብዙ በርካታ ወራት ሆነዋል። እንደው ዝም ጭር ነው ያለውና ምንድነው ያለው? ምንስ ይታያል? እግረ መንገዱ ወደዛ የመሄድ እድሉ አለ? አሁንም ከመንግስት ምን እያደረገ ነው የሚለው ጉዳይ ላይ ማጋጋሉም የመንግስት ስራ ነው። ፕሮፓጋንዳ መንዛትም የመንግስት ስራ ነው። ቁጭ ብሎ ከተቃዋሚዎች ጋር መደራደርም የመንግስት ስራ ነው። የመንግስት ስራዎች ናቸው። ግን መንግስት በምንድን ላይ ነው የተጠመደው የሚለው ነገር ነው ዋናው ነገር። የተጠመደበት ጉዳይ ምንድን ነው? ኦሮሚያ ውስጥም ሆነ ሌሎች ቦታዎች ላይ የሚደረጉት ምንድን ናቸው የሚሉት ነገሮች አስፈላጊ ናቸው። አሁን ይሄኛውን ብዙ ሰዎች አይተውት ሊሆን ይችላል። ወደ ሀገር ውስጥ እየገባ ያለውን ብዙ ሰዎች እሱ የሚያያዝበት ጉዳይ አለ። ነገር ግን በመንግስት አሁን የተያያዘ ጉዳይ አለው። ሀገር ውስጥ ሁሉ ሰላም ሆኗል። በተለይ አሁን ኦሮሚያ ውስጥ ሰላም ሆኗል፣ ሰላም ተፈጥሯል ነው። የኦሮሚያ መንግስት ፕሬዚደንት የሆኑት ሰሞኑን በጨፌ ላይ ስለ ሰላም ተናግረዋል። ከዛ በፊት ግን ቄለም ወለጋ፣ ሆሮ ጉድሩ አካባቢ ላይ
ታይተዋል። ከዛም ምስራቅ ምዕራብ ሸዋ፣ ሰሜን ሸዋ እና የተለያዩ ቦታው ላይ ታይተዋል። የሚናገሩት ስለ ልማት ነው። ንግግሩ ምንድነው? የሚያደርጉት ጉዳይ ይሄ በስዕልም በቪዲዮም በንግግርም የሚያደርጉት ምንድነው? ሀገሩ ሰላም ሆኗል፣ ልማት ጀምረናል፣ ሸኔን ጨርሰናል ነው ዋናው ነገር። ይሄንን ለማድረግ ደግሞ የነ ቶሎ ቤት ግድግዳው ሰንበሌጥ የሚመስል ብዙ ስራዎችን እየሰሩ ነው። አሁን ለምሳሌ የቅድም ያሳየው አንድ ስዕል አለ። የነቀምት ኤርፖርት መረቅን ለመጀመሪያ ጊዜ ኤርፖርት ኢትዮጵያን ኤርላይንስ ገባ ተብሎ የመንግስት ባለስልጣን፣ የአርቲስቶች፣ ሰዓሊዎች፣ ገጣሚዎች ሁሉ የሄዱበት ይሄ አለ። ይሄንን ነገር አትኩሮ ቢመለከቱ ጥሩ ነው። የፕሮፓጋንዳ ስራ ካልሆነ በስተቀር አንደኛ ነቀምት ኤርፖርት ነበረው ከዚህ በፊት ጉቴ በሚባል ቦታ ጥንት እኔ እዛ ያለው አባቴ በደምቢዶሎ በሚሄድበት ጊዜ በአውሮፕላን ሲሄድ ነበር። ኢትዮጵያን ኤርላይንስ ይሄድ ነበር። የተቋረጠበት ምክንያት በብዙ ችግሮች ምክንያት የኢኮኖሚ ሁኔታው በነቀምት አካባቢ ያለው የኢኮኖሚ ሁኔታ ስለደከመ መንገድም ስለተሰራና በአውሮፕላን ገንዘብ ከምታጠፋው በመኪናም በቶሎ መድረስ ስለምትችል ነው የቀረው በዛ አካባቢ። ስለዚህ አሁን ባንግሎ ወይም ይሄ የኮንቴይነር ቀጣጥሎ አሁን የምታየው ኮንቴይነር ነው የተቀጣጠለው። ይሄ ነው ኤርፖርት የሚባለው። ነቀምት ላይ ኤርፖርት ሰራን፣ ስራ ጀምረናል ነው። ነገር ግን ኤርፖርት ነው አንተ እስክትነግረኝ እና ፎቶውን እስካያቸው ድረስ አላመንኩም። የምሬን ነው የምለው ከልቤና የኤርፖርት ነው ግን እኮ አሁን የተመረቀው በነቀምት ላይ ጠቅላይ ሚኒስትሩ ሄደው ይመርቃሉ ተብሎ ነገር ግን በመጨረሻ ሰዓት ላይ ሳይሄዱ የቀሩበትና የአገሪቱ ከፍተኛ ባለስልጣናት በአውሮፕላን ሞልተው ያረፉበት ኤርፖርት ይሄ ነው ኤርፖርት የተባለው ይሄ ነው። ጉዲና ቱምሳ ኤርፖርት ብለውታል። ለምን እንደዚህ እንደሰየሙት እኔ አላውቅም። ነገር ግን ይሄ ነው ጠቅላይ ሚኒስትር ይመርቀዋል ተብሎ ነገር ግን የአፈጉባኤው ሄደው የመረቁት ሚኒስትር ምን ያልቀረው ይሄንን የተቀጣጠለ ባንግሎ ኮንቴይነር የተቀጣጠለ ኮንቴይነርን ለመመረቅ ነው ሄዱት። መሬቱን እንደምታየው ነው። መሬቱ አስፋልት የለውም። ይሄ ጉቲን የሚባል ቦታ ላይ ነው ያለው። ከጉቲን እስከ ነቀምት መንገድ የለም፣ አቧራ ብቻ ነው። እነሱም በአውሮፕላን ደርሰው መርቀው አውሮፕላን ተሳፍረው ነው የተመረሱት። ሌሎች ይሄ የአዳማ የአውቶቡስ ማቆሚያ ከነቀምት ኤርፖርት 1000 ጊዜ ይሻላል። አሁን ጅንካም አለ። እነዛ ኤርፖርቶች በሙሉ እውነተኛ ኤርፖርት ይመስላሉ፣ በአስፋልትም የተሰሩ ናቸው። ለማለት የፈለኩት ምንድነው ፕሮፓጋንዳው ተመልሰናል ለማለት ባንግሎ ወይም ኮንቴይነርን ቀጣጥሎ ምንም ኤርፖርት ሳይሰራ ምንም የኢኮኖሚ መሰረት ሳይኖረው በዛ አውሮፕላን ሊመላለስ የሚችል ሰው በሌለበት ከተማ ውስጥ ኢኮኖሚው እጅግ ስለደቀቀ በአውሮፕላን የሚመላለስ የቢዝነስ ሰራተኛ በሌለበት የፕሮፓጋንዳ ስራን ነው የተያያዙት ለማለት ነው። ከሌላ አካባቢ ጋር ብታወዳድረው የነቀምት ኤርፖርት ለፕሮፓጋንዳ ለመስራት ካልሆነ በስተቀር እውነት አይደለም ልልህ ነው። እውነት አይደለም። በዚህ ላይ ተጠምደው ነው ያሉት። ይሄንን በጨረሱ ማግስት የኦሮሚያው ፕሬዚደንት የሚባሉት ጨፌ ኦሮሚያ ላይ ቀርበው የተናገሩት ንግግር አለ። የተናገሩትም ንግግር እኛ ሰላም እንፈልጋለን፣ ሰላም ለመፈለግ ደግሞ የትም ቦታ ደርሰናል ብለው ተናግረዋል። አሁን እኔ ከመቀየፍ አልቆጥረውም የኦሮሚያ ፕሬዚደንት የሚናገረውን። ለምን እሱ አይደለም ውሳኔ የሚሰጠው ሲል ሲደራደሩም ከፌደራል መንግስት ጋር ነው የተደራደሩት። ሲደራደሩም ከመከላከያ ተወካዮች ጋር ነው የተደራደሩት። ሲዋጉ የሚውሉትም ከፌደራል መንግስቱ ጋር ነው። ስለዚህ የኦሮሚያ መንግስት የሚናገረው ለኦሮሚያ ውስጥ ላለ ፕሮፓጋንዳ ካልሆነ በስተቀር ለምንም የሚጠቅም ነገር አለ። አሁን ደግሞ በዛ ላይ ሆነው የሚናገሩት እጅግ የሚያስገርም ነገር ነው። አንደኛ በጸጥታና በሰላም በኩል እነሱ እንደሚሉት ወደፊትም ደግሞ ለኦሮሚያ በሚያስፈልገው ጉዳይ ላይ እነሱ እንደሚሉት ኦሮሚያ ውስጥ ያለው ሳይሆን ችግሩ ከኦሮሚያ ውጪ ያለ በስም ያልጠቀሱት ነገር ግን ከአነጋገራቸው በቀጥታ ማን እንደሆነ የምታውቀው
አማራ ክልል ውስጥ የሚንቀሳቀሰው እየመጣብህ ነው። አማራ ክልል ያለው እየመጣብህ ነው። የኦሮሚያን መንግስት ሊወስድብህ ነው። የፌደራሉ መንግስትም በትግልህ ያገኘውን መንግስት ሊወስድብህ ነው። ከአማራ ክልል ያለው ኃይል የመጣ እንደሆነ ያለህን ነገር ሁሉ እየሰራን ያለውን ነገር ሁሉ ሊወስድብህ ነውና የኦሮሞ ህዝብ ብሎ ደግፈንና እነዚህን ኃይሎች አቁም ብሎ በኦሮሚያ ውስጥ ያለውን ልዩነት ግጭት ወደ ጎን ትቶ ከውጭ ሊመጣብህ ነው የሚል ንግግር ነው በጫፌ ኦሮሚያ ላይ ሲናገሩ የነበሩት። በኦሮሚያ መካከል በሁለቱ መካከል ኦሮሚያን ብቻ በሚመለከት ምክንያቱም እነሱ ሸኔ ብለው የሚጠሩት የኦሮሞ ነጻነት ሰራዊት በኦሮሚያ ጉዳይ ላይ ነው እንጂ በሌላ ቦታ ላይ ምንም አጀንዳ የለውም። ምንም አጀንዳ የለውም። በሌላ ክልል ላይ አጀንዳ የለውም። ዋናው በኦሮሚያ ላይ ነው። ስለዚህ ልዩነቱ ያለው በኦሮሚያ ውስጥ ነው። በኦሮሚያ ውስጥ ያለውን ነገር ግን እሱን እንደመፍታት ግን ሌላ ሊመጣብህ ነው የሚል ፕሮፓጋንዳ ነው። ይሄው ኮንቴነር ሰብስበን የምናደርገው ልማት ብለን የምንሰራውን እሱን ሊያጠፋብህ ከውጭ እየመጣ ነው ብሎ በእንግሊዝኛ ቋንቋ እንደሚሉት ያለውን ችግር ኤክስተርናላይዝ እያደረገው ወደ ሌላ እየወሰደው ሌላ ጭራቅ ሌላ አውሬ እንደመጣ ነው ሲናገር የነበረው። ሁለተኛ እዛ ውስጥ ላለው ደግሞ እኛ ሰላም ፈላጊዎች ነን። ነገር ግን የሰላምን እጅ ያልተቀበለው ከፍተኛ ጉዳትን ያደረሰው ኦሮሚያን እጅግ ያሳፈረው የኦሮሞ ነጻነት ሰራዊት ነው። እጁን ሰጥተው ይግባ ነው የሚለው። እኛ 99% መተን እንቀበላለን። እጃችሁን ሰጣችሁ ግቡና የብልጽግናን መንግስት ተቀበሉና አርፋችሁ ቁጭ በሉ። ሰላም ማለት ይሄ ነው። ሰላም ማለት የሚያስፈልገው ወደ ጫካ የገባችሁ ስላልገባችሁ ነው። የሌላ መሳሪያ የሆናችሁ ነው። ማታ እናንተ ትጥቅ እያስፈታችሁ ለሌላው ወደ ኦሮሚያ ገብቶ መሬቱን እንዲወስድ ህዝቡን እንዲያስቸግር መንገድ እየከፈታችሁ ነው ብሎ ይሄ ጠቅላይ ሚኒስትር የብልጽግና ፕሬዚደንት የኦሮሚያ ሸኔ የአማራ ሸኔ የሚለውን በኦሮሚያ ጫፌ ላይ እነሱ እያገናኙት ናቸው። ሁለቱም ሸኔዎች ናቸው። ኦሮሚያ ውስጥ ያለው የራሱ አጀንዳ ያለው ሳይሆን የራሱ የፖለቲካ ጥያቄ ያለው ሳይሆን ይሄ ሰውዬ ፕሬዚደንት የሆነው ከመወለዱ አስቀድሞ የተቋቋመን ድርጅት የፋኖ መሳሪያ ልትሆን ነው። ከአማራ ክልል ለሚመጣው ኃይል መሳሪያ የሆንክ ነው። ህዝቡን ትጥቅ እያስፈታ ህዝቡን እያጋለጥክ ኦሮሚያን አሳልፈ እየሰጥ ነው የሚል ፕሮፓጋንዳ ነው እንጂ ሰላም የሚባል ነገር የለም። አሁን መጨረሻ ላይ ያሳየው ደግሞ የሚያሳየው ኤስካሌት ያደረጉ ነው የሚያሳየው አሁንም ብዙ ኃይሎችን እያስገቡ ነው። በተለይም የሽምቅ ተዋጊዎችን ለመዋጋት ይረዳናል ብሎ ያስቡትን ኃይል ከውጭ እያስገቡ ነው። በዚህ ላይ ደግሞ መነገር ያለበት ነገር አለ። ይሄን ሁሉ ለመግዛት የኢትዮጵያ መንግስት አንዳች ኃይል የለውም። የኢትዮጵያ መንግስት ገንዘብ አበድሩኝ ብሎ በአይኤምኤፍ እግር ላይ ተጠምጥሞ እየወደቀ እየለመነ ነው የነበረው። ይሄን እናውቃለን ለወራት። የኢትዮጵያ መንግስት ብድሩን መክፈል አቅቶት ዲፎልት ያደረገ መንግስት ነው። የኢትዮጵያ መንግስት የውጭ ምንዛሪ ተስኖት የመንጭ ምንዛሪ አጥተው ወደ ውጭ አገር ውስጥ የሚገቡ ሸቀጦች የማይገቡ ሆነው እስከ 70% ለሰው የሚያስፈልገው 70-80% የሚሆነው በአገሪቱ ውስጥ ልብስ፣ ጫማ፣ እነዚህ አይነት መሳሰሉትን ሸቀጦች በኮንትራባንድ ነው የሚገባው። በኢትዮጵያ ውስጥ በኮንትራባንድ ነው የሚገባው። የኮንትራባንዲስቶቹ ለመንግስት ኃይሎች በሚሊዮን የሚቆጠር ገንዘብ እየሰጡ በቀጥታ ነው የሚገቡት። ሰው ሳይጠይቃቸው 30-40 መኪና ጭነው ነው የሚያስገቡት። ያ የሆነ መንግስት ይሄን ሁሉ ሽምቅ ተዋጊዎችን ለመዋጋት የሚረዳቸው ይሄን ሁሉ ተሽከርካሪ አስገባ ብሎ የሚገምት ኢትዮጵያዊ ይኖራል ብዬ አላስብም። ይሄ ሁሉ የተገዛው በኤሚሬቶች ገንዘብ ነው። ይሄንን ገዝቶ ወደ ኢትዮጵያ የሚልከው ኤሚሬቶች ነው። ኤሚሬቶች የሚባል አገር ደግሞ በሱዳንም፣ በቻድም፣ በሊቢያም፣ በአፍሪካ ቀንድ አካባቢም በዚህ በሶማሌ ውስጥም ችግርን በአካባቢው ለመፍጠር የተፈጠረ አንድ ትንሽ አገር ቢኖር ኤሚሬቶች የሚባለው ነው። ይሄ ነው እየተካሄደ ያለው። ኢቭን የኢትዮጵያ አጀንዳም አይደለም፣
የኤሚሬቶች አጀንዳ በሰፊው በገናናነት ወደ ኢትዮጵያ ገባ ነው። ምክንያቱም ከጠየቀኝ እነግርሃለሁ ለምን የኤሚሬቶች ጉዳይ እንደሆነ። ነገር ግን ይሄንን ነው ለማለት የምፈልገው። ምንም የፕሮፓጋንዳ ስራ በሰፊው እየተሰራ ነው እመኑ እየተባለ ኤስካሌት የማድረጉ ስራ ይሄው አንተ ያሳየው ነገር ይታያል። ድርድር የሚባል ነገር ግን አይፈልግም መንግስት። ታንዛኒያ ላይ ሊጨርሱት ይችሉ ነበር፣ ጨርሰውትም ነበር። ነገር ግን የገደለው የጠቅላይ ሚኒስትሩ በጊዜው የደህንነት አማካሪ የሚባለው ነው መጥቶ ገሎት ሄደው። ይሄ ምንም የማይታበል ሀቅ ነው። መንግስት የኢትዮጵያ መንግስት ሰላምን አይፈልግም። እያጋጨ እያገጫጨ በመካከል እኔ ብቻ ነኝ ኢትዮጵያን የማድነው ብሎ ከፓርላማ ማማ ላይ ያ ካልሆነ ደግሞ ሱዳን አደርግልሃለሁ እንደ ሱዳን አደርግልሃለሁ የሚል ነው ያለው። ድርድርን አይፈልግም ልልህ ነው በዚህ ላይ። በጣም ጥሩ ነገር ነው ያስቀመጥኩ። በተለይ ሰላምን የሚረዳበት መንገድ ራሱ እጅ ሰጥቶ ገብሮ መኖርን ነው። ድርድርም ከዛ ጋር የሚቀዳ ነው የሚሆነው። ምክንያቱም እጅ ሰጥ የሚል ስብስብ ስለ ድርድር ስለ አቀኛ ድርድርና ሰጥቶ ስለመቀበል ስልጣንም ስለመጋራት ከዛም አልፎ ስለሱም አይደለም ዋናው ጥያቄ። ዞሮ ግን ድርድርን ተከትለው የሚመጡ አውትከሞቹን የሚቀበል አይነት የሚሆን አይደለም የሚል ነው። በዶሜስቲካሊ ደግሞ በጣም የተጠመደበት ኤክስተርናላይዜሽን እና ሴኩሪታይዜሽን ነው ያለውን ነገር ሁሉ እና እያጅቦ መጡብህ እያለ እያስፈራራ የውስጥም የውጭም አሁን የሱዳንም ያያጅቦ ውስጥ ነው የሚሆነው። እኔን ከነካችሁ ሱዳን አድርጌ ልሄዳለሁ ማለትም የማስፈራራ ፖለቲካ ነውና በዛ መልኩ ማየት ይቻላል። በዚህ ውስጥ ወደ አማራ ክልል የምንሄድ በኋላ መውጫ ላይ ሰብሰብ እናደርገዋለን የቀረውን። በአማራ ክልል ላይስ በተለይ ከፋኖ ጋር ተያይዞ ሰሞኑን እንግዲህ አሁን አንድ ሳምንት ጊዜ ስላለ ለመገንዘብ እንዴት ነው ያየኸው? ወደ አንድ ለመምጣት የሚያደርጉት ጥረት አለ? ከዛ በኋላ ያለው ነገር ደግሞ በጣም የበለጠ ዘጉድ ዘባድን ዛግሊ የምትሉት አይነት ነገሮች ሁሉ የተደበላለቁበት ነውና በአንተ እንዴት ነው የተረዳው የፋኖን እንቅስቃሴና የአደረጃጀት ጉዳይ ጋር ተያይዞ የሚሰሙትን ነገሮች? ይህን ከዚህ በፊትም በተለያዩ ሚዲያዎች ተናግሬያለሁ። የአማራ ክልል ጉዳዮችን ይዞ አጀንዳ አድርጎ ይዞ ከወጣ በዛ አጀንዳ ዙሪያ መሰባሰብ ይችላል። አሁን ግን የአማራ ክልልን ጉዳይ ብቻ አይደለም ይዞ የተነሱት። እኔ አልፎ በንግግር ደረጃ ለዘብ ያደረጉት እየመጡ ነው። እነሱ ግን ያው የኢትዮጵያ አዳኝ ነን ብለው ለሁሉም የሚናገሩ ስለሚመስሉ ነው ችግር የሚፈጠረው። አንድነት የምትፈጥረው በሐሳብ ዙሪያ ነው፣ በግብ ዙሪያ ነው። አንድነት መፈጠር ያለበት በዛ ዙሪያ ነው። የፖለቲካ አጀንዳ ነው ድርጅቶችን አንድ የሚያደርገው። የፖለቲካ አጀንዳ ግልጽ በሆነ መንገድ፣ አሳማኝ በሆነ መንገድ፣ ደጋፊዎችን ሊያመጣ በሚችል መንገድ ያ ፖለቲካ አጀንዳ እስካልተቀመጠ ድረስ አንድነት ሊኖር አይችልም። መፍረክረክ ይግድም ይመጣል፣ አለመግባባት ይመጣል። በመሪዎች አካባቢ መካከል አለመግባባት ይመጣል። ስለዚህ አለመግባባት ሲፈጠር አንዱ ደክሞኛል ብሎ ትቶ ሊሄድ ይችላል። በአማራ ክልል የአማራን ክልል ጉዳይ የሚመለከት አጀንዳ ተቀርጾ እስካልወጣ ድረስ በየቦታው ግሪቨንስ ስላለ ብሶት ስላለ በአማራ ክልል ውስጥ ብሶት ስላለ ገበሬዎች እውነተኛ ብሶት ነው ባለፈው ሳምንት ሲያቀርቡት የነበረው በማዳበሪያ በምርጥ ዘር ዙሪያ ያለ እውነተኛ ብሶት ነው። ከአርሶ አደሮች የሚመጣ ነው። ያ የህዝብ ጉዳይ ነው። ከዚህ በፊት በኢህአዴግ ጊዜ በኢህድን ነው የምንተዳደረው የነበረው። አሁን ደግሞ የአማራ ብልጽግና ብሎ ለሌላ ተቀጥላ ሆኖ የሚያስተዳድር እንጂ ከአማራ አብራክ ያልወጣ አካል ነው የሚያስተዳድረን። ራሳችንን ማስተዳደር ይሰጠን ብሎ የፖለቲካ ጥያቄን ህገ መንግስታዊና ሞራላዊ በሆነ መንገድ አንድ ላይ ሰብስቦ ማውጣት አለባቸው። ይሄን እስካላደረገው ድረስ በምን ዙሪያ ነው አንድ መሆን የሚችሉት? አንድ አደረግን ብሎ በሻጥር መስራት አይቻልም። ተሰብስበው በዲሞክራሲ መርጠናልና እኛ በፖለቲካ አይደለም የምንዋጋው በሌላ ነገር ነው የምንዋጋው። እንዴት ፖለቲካ በሌላ ነገር ትዋጋለህ? ውጊያ እኮ የፖለቲካ መጨረሻው ክፍል ነው። የፖለቲካ ዓላማውን ከግብ ለማድረስ ነው እንጂ ውጊያ ላይ የምትገባው ጦርነት ራሱ ምክንያት ስለሆነ አይደለም። ይሄ የህልውና የምትለው ጉዳይ እኮ የፖለቲካ ጉዳይ ነው። ስለዚህ ምንድነው አማራ ክልል
አንድነትን ሊያመጣ የሚችለው አጀንዳ ካልተቀረጸ በስተቀር እዚህ ውጭ ሀገር ኢትዮጵያ ውስጥ ያለውን ብሔረሰብ ሁሉ የማጥላላትና የመሳደብ ስራ እየተሰራ እስከሆነ ድረስ አንድ ላይ መምጣት አይቻልም። ያ መሰረታዊ ችግር ነው የሚመስለኝ። ምክንያቱም አጀንዳ ካለ ለአጀንዳ የምትሰራ ከሆነ ለዛ ግብ የምትሰራ ከሆነ የምትለያይበት የለም። ያ በግልጽ እስካልተቀመጠ ድረስ ግን በመሪዎች መካከል ሁልጊዜም መቃቃር ሊኖር ይችላል። ለዚህ ነው 10 ያህል የሚሆኑ እንቅስቃሴዎች ያሉት። ላጠቃለው ይሄን ነገር በአማራ ክልል ቅቡልነት ያለው ተገቢነት ያለው ጥያቄ በፖለቲካ ፕሮግራም ደረጃ በፖለቲካ ግብ ደረጃ አርቲኩሌትድ መሆን አለበት። ያን ጊዜ ሁሉም ለዛ አቅጣጫ ይሰራል። ነገር ግን ሁሉም ለየራሱ አቅጣጫ የሚንቀሳቀስ ከሆነ መግባባትንም ይቸግራል። ያ በአማራ ክልል ውስጥ ነው የሚታየው። ነገር ግን መንግስትን ለማድከም ያላቸው ኃይል ቀንሷል ብዬ አላምንም። አሁን በሸዋ ያሉት አንዴ ወይ ታገቱ፣ አንዴ ተከዱ፣ አንዴ ደግሞ እጅ ሰጡ የሚባል የፖለቲካ ጉዳዮች አለ። ይሄ ምንም አዲስ ነገር አይደለም። መግባባት ላይኖር ይችላል በመሪዎቹ መካከል። ከዛ ውስጥ መሪዎች ትተው ሊሄዱ ይችላሉ። አንድ ኮሎኔል ወደ መንግስት ገባ፣ አንድ ጀነራል ደግሞ ወደ ፋኖች ገባ፣ ያለ ነገር ነው። እኩል ነው የሚሆነው ማለት ነው። እንዲያውም ጀነራሉ ወደ ፋኖ ሲገባ የበለጠ ኃይል ነው የሚገባው። ይሄ ያለ ነገር ነው። ትቶ መሄድ በሻዕቢያ ጊዜ ነበረ፣ በትግራይ ጊዜ ነበረ። በሁሉም ዓለም ከድቶ የሚገባ የሚታገት ያልሆነውን ነገር የሚናገር ሞልቷል ያለ ነገር ነው። ይሄ ምንም አዲስ ነገር አይደለም። አጀንዳ ካለ ግን ጠንካራ አጀንዳ ካለና ድርጅቱ በዛ አጀንዳ ዙሪያ ተሰርቶ ከሆነ መሪ ይሄዳል፣ መሪ ይተካል፣ መሪ ይሄዳል፣ መሪ ይተካል፣ ይሞታል፣ ይተካል። በእንዲህ አይነት ነው የሚሄደው። ትግሉ ግን አይቀንስም፣ ትግሉ ግን አይቆምም። ስለዚህ ኢምፓክት የለውም ነው ትግል ላይ በትግል ደረጃ ኢምፓክት አይኖረውም ነው። መንግስት አየነው እኮ ከዚህ በፊት እኮ በታሪክ አየነው። በታሪክ እኮ በደርግ ጊዜ ለደርግ እጃቸውን የሰጡ የህወሓትም የሻዕቢያም ብዙዎች ነበሩ አይደለም እንደ በደርግ ጊዜ። በኢህአዴግ ጊዜም የገቡ የሚባሉ ከኦሮሞ ነጻነት ግንባርና ሰራዊት ገቡ የሚባሉ እኮ ብዙ ናቸው። ትግሉ ግን አይቆምም። ትግል አይቆምም ካዝ እስካለ ድረስ። ካዝ ከሌለው ዓላማ አንድነት ከሌለው አለው ኢምፓክት። ዓላማ አንድነት ከሌለው አለው። ለምን? ይሄ መድማት ይቀጥላል። ለዓላማ ሳይሆን በሰው ዙሪያ እስከተሰባሰብክ ድረስ ሊቀጥል አይችልም። ከፍተኛ ጉዳት ሊያደርስ ይችላል። ችግሩን ነው የምነግርህ። ችግሩ ይሄ ነው። መሰባሰብ በሀሳብ በግብ በፖለቲካ አቅጣጫ ላይ ነው እንጂ የምትሰባሰበው በሰው ዙሪያ መሆን የለበትም። እስካሁን ድረስ በሰው ዙሪያ ነው። ሌላው ነገር ደግሞ ሌላውን የሚያስበረግግ ጉዳይ ነው። ይህንን እስካላስተካከሉ ድረስ አሁንም ችግር ሊፈጥራቸው ይችላል። ችግርን መፍጠርን ሊቀጥሉበት ይችላሉ። ወደፊት ግን መራመድ ይቸግራቸዋል በአማራ ክልል። ያ ማለት በአማራ ክልል በደል ቀርቷል ማለት አይደለም። በአማራ ክልል አሁንም ሰው እየተገደለ ነው። አሁንም እየታረደ ነው። አሁንም መርአዊት እዚህ በለን፣ ደባርቅ አጠገብ ያሉ የባንክ ሰራተኞች እዚህ በለን፣ አሁንም እየተደረገ ነው። ይሄ በኢትዮጵያ ውስጥ ያለ ወታደር ኃይል ህሊና የለሽ ነው። ህሊና የለውም። ሲሸነፍ ገጠር ውስጥ ሲሸነፍ ከተማ ውስጥ መጥቶ ሰውን ይገድላል። ጉዳቱ ይበዛል። ያሸንፋል ማለት አይደለም። የመንግስትን ሊያሸንፍ አይችልም። እውነተኛ ግሪቨንስ እስካለ ጉዳቱ በህዝብ ላይ ግን እየቀጠለ ሊሄድ ይችላል። አንድ ፎሎ አፕ ጥያቄ ብቻ ፕሮፌሰር፣ አሁን ያስቀመጥከዋል በዋናነት አንተ የዓላማ አንድነት እና በግብ ዙሪያ መሰባሰብ ነው የሚቀድመው። ስለዚህ ዓላማ አንድነት ሳይኖራቸው ምን ተይዞ ጉዞ ነው እና እስከዛሬ የሚታየው በግለሰቦች ዙሪያ የመሰባሰብ ነገር እኛ በሌላ መልኩ የጎበዝ አለቃ ፖለቲካ የምንለው የፖለቲካ ባህል የምንለው ነውና ይሄንን ስናወዳደር እኔ ለምሳሌ ኦሮሚያ ላይ ያለውን የኦላን ብንወስድ ወይ የድሮውን የኦኤልኤፍን በሌላ በኩል ቲፒኤልኤፍ ብትወስድና አማራ ክልል ላይ ያለውን የፖለቲካ ማንነት አይደንቲቲ ሲታይ ይለያያል። ሁሉም የየራሱ ባህሪ ያለውና አማራ ክልል በራሱ በተለይ ፋኖ ንቅናቄ ሁሉም ሆ ብሎ ከየሰፈሩ የጎበዝ አለቃ እየመረጠ ከየመሃሉ መሄዱ
ሰሞኑን ያየነውን ነገር እንደሚመጣ የራሱ የሆነ ተጽዕኖ የለውም ወይ? አንዱ እሱ ነው። ከዛ ጋር ተያይዞ የስልጣን ሽኩቻ ሳይመስልም ወይ? ራሱ ነው በግልጽ እንነጋገር። በዋናነት ከሐሳብ ልዩነት የበለጠ የርዕዮተ ዓለም ልዩነት አለን ያለው ለምሳሌ አንደኛው ክፍል ከዛ የበለጠ የስልጣን ሽኩቻው ጎልቶ የወጣ አይመስልም? በቡድን ተከፋፍሎ አሁን እስካሁን ድረስ በዚህ ልክ ምረት የለሽ በሆነ መልኩ የመጠዛጠዙ ነገር አሁን ካልኩት በነገራችን ላይ በምርኮኝነት ውስጥ ያለ ሰው የሚናገረው የራሱን ሐሳብ ነው ብለን ባናስብ ጥሩ ነው። ተማረከ ይሁን እጅ የሰጠ ይሁን የራሱን ሐሳብ የለውም። ስለዚህ ያን አላመጣሁትም፣ ጭራሽ እዚህ ውስጥ አላመጣሁትም። ማነው የዓላማ ልዩነት ነው ያለን ያለው እንትና ናቸው እኮ የእስክንድር ቡድንና የዘመነ ቡድን ተብሎ እኮ ነው ለቦታ የተከፋፈለው። ራሳቸው ወደ እንትን የገቡት ኮሎኔሉም ይሄንኑ ነው ያሉት። ለመግባባት አለ ባላንስ ነው የዘመነ ቡድን ያለው። ባለፈው ትላንትና እንደገና ሁለት ጊዜ ነው የተናገረው። ከዛ በኋላ ትላንትናም ተናግረዋል። ባጭሩ ምንድነው እኔና በሌላው መካከል በእስክንድር ተቋቋመ በተባለው ድርጅት መካከል ያለን የግለሰባዊ ልዩነት ሳይሆን የሐሳብ የርዕዮተ ዓለም ልዩነት ነው ያለን ብሎ ነበር ያስቀምጠው 5 ቀን በፊትና ያንን ነበር ለመናገር የፈለኩት። መልካም። ለማንኛውም እኔ ተማረኩ ወይም ታገቱ ወይም እጅ ሰጡ የሚባሉት አሁን የታወቀ ነገር ያለ አይመስለኝም። ብዙ 3 ነገሮች ናቸው እየተነገሩ ያሉት ስለዚህ ሰው። ይሄ ምንም አዲስ ነገር አይደለም ነው ያልኩት። በዛ ጉዳይ ላይ ምንም አዲስ ነገር አይደለም። ሁሉም በትግል ላይ ያሉ ትቶ የሚሄድ አለ። በተለያየ ምክንያት ትቶ የሚሄድ አለ። ምንም አዲስ ነገር አይደለም ነው የሚነገረው ያለ ነው። ዓላማ እስካለው ድረስ ደግሞ ትተካዋለህ። ሊሞትም እኮ ይችላል። ተገሎ እኮ ሊሞት ይችላል። እጅ ሰጠ እኮ ከመሞትም በፖለቲካ መሞትም የተለየ አይደለም። ዋናው ነገር ግን ዘመነና እስክንድር ምንድነው የዓላማ ልዩነታቸው? ዓላማ ልዩነት ካላቸው ለምንድነው ዓላማቸውን በፖለቲካ ንግግር አንድ የማያደርጉት? ለአማራ ሕዝብ የሚታገሉ ለአማራ ሕዝብ ህልውና የሚታገሉ እስከሆነ ድረስ ምን እርስ በርስ እንዲነቃቆሩ ያደረጋቸው? እዛ ድረስ የሚያደርስ ነገር ምን? ስልጣን ላልከው ምን ስልጣን? የወደፊት ሊያገኙት የሚችሉት ስልጣን በምን ስልጣን ነው? አሁን ሁለት ነገሮች አሉ በእነዚህ ሁለት መካከል። እዚህ ላይ እኔ ውስጥ መግባት ያለብኝ አይደለም፣ ግን ሐሳብ ለዘንበር ዘመነ ካሴ ከትግል ውስጥ ነው የነበረው። ከመጀመሪያ ግን ታስሮበታል፣ ከእስር ቤት ወጥቶበታል። ዞሮ እዛው ነው የገባው። ተመላልሶ የቆየበት ነው። ስለዚህ ተአማኒነት አለው የሱ ለማለት ነው። ከእስር ቤት ወጥቶ ወደዛው ነው የተመለሰው። ከከተማ ስትመጣና እኔ መሪ ልሆንበት በምትልበት ጊዜ ችግር መፍጠሩ አይቀርም። አሁን የጀነራሎች ወደዛ የገቡት ሄደው እኛ መሪ እንሆን አላሉ። ሄደው ተቀላቀሉ። ያላቸውን ዕውቀት ግን እንደ አስተዋጽኦ ለማድረግ ነው የገቡበት። ስለዚህ መገፋፋት በእነዚህ ጉዳዮች ላይ አሉ። መገፋፋቱ ግን ለሁለቱም አይጠቅምም። በተለይ ለአንዱ ወገን አይጠቅምም። አንዱ ወገን የቆየበት የተደራጀ ዓላማና ድርጅትም ያለው ነው። በየጊዜም ሲናገር የነበረ ነው። ለአንዱ አይጠቅምም። ስለዚህ ውሳኔ ሊሰጡበት ይችላሉ። ነገር ግን በአሳብ ደረጃ አንድ ላይ መጣት ምን ርዕዮተ ዓለም ማለት አንደኛው ምንድነው ርዕዮተ ዓለሙ? አንዱ ካፒታሊስት አንዱ ሶሻሊስት ሆኖ ነው ርዕዮተ ዓለሙ ምንድነው ልዩነቱ በሁለቱ መካከል? ሎክ ቅድም ያልኩት ዓላማው የአማራ ክልል ውስጥ ያለውን ህዝብ ጥያቄ ያማከለ መሆን ያለበት እንጂ የፈጠርከው በአንተ አእምሮ ውስጥ የተፈጠረ መሆን የለበትም። ያግድ የህዝቡ ችግር እስከሰማህና የህዝቡን ችግር ያማከለ ዓላማ እስከቀረስ ድረስ ደግሞ እኔና ገሌ የአይዲዮሎጂ ችግር አለ የሚለው ቦታ የለውም። ህዝቡን ሰምቶ የህዝቡን ችግሮችን አንግበው ለህዝቡ ለመስራት ከወጡ የሚጣሉበት ምክንያት የላቸውም። አሁን ይሄንን ነገር መለወጥ አለባቸው። የህዝብን ችግር አናበዛም ካሉ ይሄንን መለወጥ ያለባቸው ይመስለኛል። የውጊያ አዋቂ የሆነ
አንተ የምትኖርበት አካባቢ የነበረ ካርል ፎን ክሎትስቪትስ የሚባል ትልቅ የታወቀ የጀርመን የጦር አዋቂ ያለው ጦርነት ምንጊዜም የፖለቲካ ተቀጥያ ነው ያለው። ፖለቲካ በሌላ መንገድ ነው። ፖለቲካን ለማራመድ የምትጠቀምበት ስልት ነው እንጂ ውጊያ ራሱ ግብ አይደለም። ለዚህ ነው ውጊያን ግብ አድርጎ መቀመጥ ዋጋ የለውም። የፖለቲካ ስራ የምትሰራበት፣ የዲፕሎማሲ ስራ የምትሰራበት ድርጅቱን ይሄንን የሚያንቀሳቅሰውን ድርጅትም የምታሰባስብበት ይሄ እስከሌለ ድረስ ግብ የለሽ ነው የሚሆነው። ስለዚህ ዝም ብሎ መዳፉ ይቀጥላል በዚህ አቅጣጫ። ጥሩ ምክር ነው ፕሮፌሰር። እኔም ምንም አልጨምርም። ይሄ በቂ ነው ለብልህ ሰው ትንሽ ምክር በቂ ስለሆነ